የወረደ ስድድብና የወረደ ንግግር እኮ ከዚህ አለ። ምን እየሰራ ነው ታዲያ? አትሰዳደቡ፣ አትሰዳደቡ። ትግል እኮ ብራዘር እንደዚህ አይነት ሰው ካለ ጄኔራል ለውይይት ቤት እንዳንመጣ እኛ ስንገባ ገስት ላይ ይኸውልህ የማንንም ሀለል አታስገባ። አንተ ነህ ማይክ ኦኬ፣ ራስ አንተም ተረጋጋ። እኔ አንድ ጥያቄ አለ። ይኸውልህ እኛ አሁን ምን አለ መሰለህ ጄኔራል፣ ውይይቱን ስንመራ እኛ ስድብ አንፈልግ፣ መጥፎ ንግግር ነው። ማህበረሰብን ቆይ አንድ ጊዜ ማህበረሰብን የሚያራክስ መጥፎ ንግግር እኛ ከደቡብ ህዝባችን ነው እየተገፋ ነው እየተገደለ አንደኛ ነገር ባለ ጊዜ ነን ብለው ዛሬ ላይ በካርታ አንተን ቆርጠው ከዛች ምድር ላይ ሊያጠፉን ማን ነው ካልከኝ ኦሮሞ። ይህን ስርዓት ወጥተህ መታገል አለብህ። ያንን ብለን እኛ ስንናገር በስርዓት ተነጋግረን ውይይት ማድረግ አለብን እንጂ እንደዚህ አይነት የወረደ ቃላትን የሚናገር ሰው አታስገባብን። በስርዓት ጥያቄ እንጠያየቃለን። ዮኒ ምንድን ነው ያላ? መሳሪያ ከየት አምጥተን እንዋጋ? ምንም የለንም እኛ ሰላም ወዳጅ ነን፣ ዝም ብለን እንኑር ነው። እንግዲህ ይሄ ምንድን ነው? በባርነት ልኑር ነው የዮኒ ሀሳብ። ዝም ብለን በመራ ሁሉ እንመራ። ቀኝ ሲባል ወደ ቀኝ፣ ግራ ሲባል ወደ ግራ ነው። እንግዲህ መሳሪያ የለም ትላለህ እንደ ሞት ፈርታ ነፃነት የለም። መሳሪያ የሚታገኘው ባዶ እጅን ወጣ 1000 2000 100 ወጣት ከተራገፈ በኋላ መሰረት ይማርካል። በዛ ነው መዋጋት ያለብህ። ዮኒ አትፍራ፣ መንቀጣቀጥ የለብህ። ቆሴ ላይ ትንሽ ውጊያ ጀምሮ በዱላ የጀመረው ውጊያ እንዴት ነው ያንቀጣቀጣ ያለው? ትቀልዳለህ እንዴ? በዱላ የጀመረውን እኮ በመሳሪያ ተጀምሯል። አይኔ ጦርነት። ስለዚህ ዮኒ አንተ አትፍራ ፕሊዝ። እንደው ቅድሚያ መወገድ ያለበት ዶክተር ጌዲዮን ጢሞቴዎስ ነው። ይሄ ወሮ በላ መወገድ አለበት። ምን አርጎ ለምን የውጭ ጉዳይ ሚኒስቴር ብሎ ኢትዮጵያ ውስጥ ምንም ጸብ የለም እያለ በየዓለም መድረክ ላይ የሚያወራ ነገር። ቆሴ ላይ ጦርነት አለ፣ ፋኖ ጦርነት አለ፣ ትግራይ ክልል ጦርነት አለ። ኢትዮጵያ ሰላም አይደለችም። ለምንድን ነው ሰላም የሚሰክበው? በተባበሩት መንግስት በተባበሩት ጀነራሊስት እውነቱን ተናገር። አንተ እንኳን መዋጋት አይደለም የጥይት ድምጽ እንኳን ቢሰማ ሮጤ ጫካ ውስጥ ነው የሚገባው። እግዚአብሔርን አንተ አትዋጋም። ዝም ብለህ እዚህ ጋር ምላታ ጌታን መሳሪያ ቢኖር ይዋጋሉ። እናቴ ትሙት። ጀነራል አንድ ጥያቄ አለ። ዮኒ ቆይ ዮኒ፣ ደቡብ አፍሪካ ላይ ለምንድን ነው ልጆችን የምታስገርፈው? ጀነራል በጣም መረጃ ስለደረሰኝ ነው። ከጀነራል በላይ ተሳዳቢ አለ እንዴ? ጀነራል መጀመሪያ አንተ መሰቀል ያለብህ። እኔና ዮኒ ማንን እንደምናደርግ እናውቃለን። ኖ ከአንተ በላይ አሁን ጀነራል ህዝብ የሚሳደብ ሰው አለ ቲክቶክ ላይ። ግን አንተ ሳትሰቀል አንተ ሳትደበደብ ሌላውን ለምንድን ነው የምታስደበድበው? አንድ ምስኪን ልጅ ይዛችሁ ተደበደቡ ነበር ባለው። እኔ ፋኖን ምናልባት ልሳደብ እችላለሁ ያለ በስህተት። ይሄ ህዝብ አይባልም፣ ወያኔ አይባልም፣ ኦነግ ሸኔ ህዝብ አይባልም። አሸባሪ ገና ይደክላል። ግን ማህበረሰብ ተሳድባ አታውቅም። አሁን ጀነራል አንተ ህዝብ ተሳድባ አታውቅም። ለምን ተዋሻለህ? እዚህ ሀገር ነገርኩ እኮ ከምባታና ሀዲያ ካላልክ ማንም ይገርፍ የለም ብራዘር። ይሄ አለቀ ማለት ከምባታና ሀዲያ የበላይነት ነው ደቡብ አፍሪካ ሀገሪቱን ከምባታና ሀዲያ አይደለም። ዮኒ የምልህ ሌላ ማህበረሰብ የለም። እናንተ መግደል ምናምን ኢሚግሬሽኑ የኢትዮጵያ አይደል እንደ ኤምባሲው ስማ ዮኒ ኤምባሲው ኤምባሲ እዚህ ሀገር ማንም ኤምባሲ ጋር ሄድም ምንም ልታስፈጽም አትሄድም። እሺ ትናንት አሁን ያ ሁሉ ህዝብ ተሰብስቦ ያን ህፃን ልጅ እንደዛ ሲቀጠቅጠው ምንድነው በአገሩ ላይ ህግ የለም ወይስ ምንድነው? ዮኒ እኔ ጌታን አሳዝነኝ። ፈጣሪ ህግ እኮ ግን አይመለከተውም። ማባሻ ጉዳይ እንዴት እንደዚህ ሰው የዚህ ሀገር ህግ ይኸውልህ፣ የዚህ ሀገር ህግ ማለት ነው እናቴ ትሙት የምሬን ነው። ህግ የለም ማለት ነው። እንደዛ ነው። ደቡብ አፍሪካ ጠይቃቸው፣ የኮሜንተሮችን ጠይቃቸው። ማንም አይጠይቅም። በኢየሱስ በጣም የሚገርም ይመቻችሁ። ወይ ጀነራል
አሁን ራሱ እዚህ ሀገር ቁጭ ብለህ አንድ ብሔር ብትሳደብ ይሰቅላሉ። አንገት ላይ ተቆራርጎ ማለት ኦኬ። እናንተ ለምን አትሰቀሉም ነው ዮኒ? አንተም ተሳዳቢ ነህ፣ ጀነራልም ተሳዳቢ ነው። እናንተ ለምን አትሰቀሉ? የኛ ስድብ ሙድ ያለ እናንተ ባትሳደቡ እኮ ሙድ ያለ ስድብ ነው የኛ ብራዘር፣ በሙድ ነው። ምን ጀነራል ጥንብርኩ ሳውጡ ነው ህዝብ የሚሳደቡ? ከአንተ በላይ ተሳዳቢው ከየት ይመጣል ጀነራል? ማርያም ራስ ቦርድ እኔ ግን አንተ ሀዲያ ስለሆንክ አንተ ኦኬ፣ አንተ ሀዲያ ስለሆንክ ደቡብ አፍሪካ የሀዲያ ግዛት ነው እያልከኝ ነው? ቆይ እኔ እኮ ነገርኩ፣ ጨርሼ ነገርኩ። የሚገባ ከሆነ እዚህ ሀገር ህግ የለውም። እኔና የሆነ ማለት ደቡብ አፍሪካ ህግ የለም። ቆይ ጀነራል ደቡብ አፍሪካ ህግ የለም ካልከኝ ህግ አለው፣ ህገ መንግስት አለ፣ ህግ አለው። ግን ህግ ቦታ እሺ፣ ህግ ባለበት ሀገር ያ ሁሉ ሰው የአንድ ክልል ሰው ተሰብስቦ አንድ ህፃን ልጅ ለምንድን ነው የሚቀጠቅጠው ነው የኔ ጥያቄ። ጥፋት ሲያጠፋ ነው ህግ ካለ ስላጠፋ ምን አገባው? ጥፋት ካጠፋ መንግስት አይደል እንደሚቀጣው ነው አንድ ሰው በቃ ህግ አለ ብላ እዛ ጋር እኮ የዚህ ሀገር ፖሊስ ምናምን የለም። እንደዛ ተሰብስቦ ያ ሁሉ ሰው ተሰብስቦ ሀገሪቱ ላይ ፖሊስ ምናምን የለም። አይተኛው እንደዛ የኋላ ሰው ሲደበድቡት ሊንገሪ ፖሊስ አሁን ትናንት እዛ ጋር ፖሊስ ቢገባ ወይ ይሞታል ወይ አካለ ስንኩል ሆኖ ነው የሚወጣው። ኖ ጀነራል። ስለዚህ ሀዲያዎች የደቡብ አፍሪካ ማጅራት ስማ እናቴ ትሙት ማንንም ጠይቅ፣ ጀለሶች ካሉ ጠይቅ። አንድ ቀን የሆነ ቀን ሼርስ ፖሊስ ስማ ሀዲያዎች ደቡብ አፍሪካ ላይ ጥፍር ትነቅላላችሁ ማለት ነው። ማንም አይጠይቃችሁ። ያሳዝናል። ስማ የሆነ ቀን ማለት ነው አንድ ፖሊስ ቸርች ገብቶ ምን እንዳደረጉ አላየም እንዴ? ቀጥቅጦ ፖሊስን እዛ ቸርች ውስጥ ምናምን። እሺ የትላንትናው ልጅሳ ስማ ዮኒ፣ የትላንትናው ልጅሳ የሰላማችሁት ሰላም ነው አለ። ቅጣት ተቀብሏል አለ፣ ይመጣል። ሰላም ነው፣ ምንም አልሆነም። ብራዘር እኛን አታነቃቃ። ይሄን ነገር ራሱ እናንተ ለምን አወራችሁ ተብሎ እኛም ልንቀጠቀጥ እንችላለን። ይሄን ነገር አታንሳ ፕሊዝ። ምን አንተ ሀዲያ ነህ ደቡብ አፍሪካ ላይ ባለ ጊዜ ና ይሁን እዚህ ሀዲያ ከምባታ የሚባል ነገር ለማለት ይቀጠቅጣሉ። ኖ ከምባታና ሀዲያ ደቡብ አፍሪካ ላይ ጠያቂ የላችሁም። በተለይ ሀዲያ የበላይነት ነው። ኢሚግሬሽኑም ሀዲያ ብቻ ነው አሉ። ሁለተኛው ኦሮሞ ናቸዋል አሉ ደቡብ አፍሪካ ላይ። ያሳዝናል። በኩልነት አታሙ በድብድብ ነው የምታምኑት። ያው ኤምባሲና የኢሚግሬሽኑ ኃላፊ የሀዲያ ልጅ ነው። ግን ማሙድ እኮ እኛን እየሰደበው ነው። በኩልነት ይላል ራሱ እንደዛ ነው ሙላት ተጠቀም ሁሌዎች አይደለም። እኛ ሳውዝ አፍሪካ አሰሪ የተኛውም ጥቁር ያው የተኛውም አበሻ እሺ ይሁን ነው አይደለም። ደቡብ አፍሪካ ላይ ሀዲያ ትንሽ ኦሮሞ ምግብ ቤት ቀጥረን የምናሰራ ቆይ ራሴ ከደሴ መጣች ቸከስ የአዲስ አበባ ሴት የደሴ የባህር ዳር ሴቶችን ጆበርግ ላይ እኛን ቀጥረን የምናሰራ ወላሂ ላዚም ኖ ወላሂ ላዚም ጀነራል ደቡብ አፍሪካ ላይ በቃ ሀዲያ የበላይነት ሆኗል። ትንሽ ኦሮሞ ሆናችኋል ማለት ነው በጥቅሉ። ይመቻችሁ፣ ግን ሰው አትቀጥቅጡ ጀነራል። ሰው ሲያጠፋ በአግባቡ ጠይቁ። አሁን የትላንትናው ልጅ እንደዛ ታስሮ ስማ ዮኒ፣ እንደዛ ታስሮ መደብደብ የለበትም ገባ? አግባብ አለው እኮ የመቅጣት ራሱ አግባብ አለው። እስኪ ከሂልመኛ ትንሽ ሐሳብ ስማ እስኪ ስለ ደቡብ አፍሪካ እሱ ያስረዳ። በእኔ ይሄን ሰውዬ በእናትህ አልወደውም። ምን ይሰድበዋሉ? ይመጣ አይነካም፣ ችግር የለም። ፋኖን አይነካም። ፋኖን እንዳይነካ አሁን እኔ ከፋኖ ጋር መስራት ጀምሬያለሁ። ሂልመኛን በጣም እኮ ነው የሚፈሩት። መገንደገ ወጣ እንደ ወይኔ ጆ ዌልካም። እስኪ ቺዝ ቦይ ጋር ሼር አድርጉ። ቺዝ ቦይ ጋር ሼር አድርጉ ፕሊዝ። ቺዝ ቦይ አለ አንድ ቁጥር ጻፍ። ጆ እንዴት ነሽ? ደህና ነሽ? የለችም እንዴች በህይወት ክብሩ ጆ ጋር ሼር አድርግ ፕሊዝ። ሜሪ ዌልካም የኔ ውድ ነገር ሼር አድርጉት እስኪ። ስማ ዝራለ የማቻችሁ በቃ ፈታ በሉ ፏ በሉ። መልካም ጊዜ። ፎሎ ተደራረጉ እዚህ ያላችሁት ሁላችሁም በኋላ ስለሚገባ በደንብ ሁላችሁም ከኔ ፎሎ አንስታችሁ ጀነራል ፎሎ አድርጉ። ወጥቻለሁ። ፎሎ አንሱ ከኔ። እኔ ካንተ የበለጠ ፎሎ ያለኝ ሰው ነኝ። 120 ሺህ ፎሎ ያለኝ ሰው። ባናና ማይ ብራዘር ትገባለህ። ባናና የኔ አባት ይመች። ባናና ማለት ምርጥ ልጅ ነው። ዝጋብ እስኪ የሆነ ነገር ፑሽ አድርግ። ወየ ክብሩ አንቺ ጆ አንቺ ነሽ ወይስ ሌላ ሰው ነው? አንቺ ከካም አታውሪ እኮ አንዳንድ ነገር ላጫውትሽ ብዬ እኮ ነው። ጆ ፋራት ነው። እስኪ ቺዝ ቦይ ጋር ሼር አድርጉ። መቼም እሱን እቺን ካሼራ ክብሩ ቺዝ ቦይ ማንንም ያምጣ ስል ነበር። ቺዝ ቦይ ማንንም ያምጣ ስል ነበር። ምናልባት ካለ ማቼ ነው ዛሬ አሁን እስኪ ሼር አድርጉ። ከጆ ጋር ትንሽ ላስሞክር።
ኦኬ ሼራይስ እኮ በዛኛው ድምጣ ይሄ እኮ ተዘግቷል እኮ ጄኔራል ኩክ ዘጋ ፈርተሽ ነው ፈርተሽ እሺ በሌላ ልምጣ ብሩክ ኩሬካዋ ማለት ነው ጀነራል ወየ kabalnin geemo ኦ ከባል አይ ጌም ያ ቤኪ ጌም ወላ ይሆን አንተ ማንንም በእኔነት ነው neso dandisho dertamane neso nemat famne kicho liya kana አያ ከመታን በኢየሱስ ስም